በስተመጨረሻ ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ ጨዋታዎች እየተካሄዱ የሚቀጥሉ ሲሆን እንግዲህ ያልተጠበቁ ውጤቶችንም እየተመለከትን እንገኛለን። ኔዘርላንድ እንዲሁም ደግሞ ጀርመንን ያሰናበተው የ2026ቱ የዓለም ዋንጫ በ16 ጥሎ ማለፍ ውስጥ ደግሞ በታሪክ ታላቋን ብራዚልን ከኖርዌይ ጋር ያገናኘውን ጨዋታ እንግዲህ ብራዚልን የወደቀችበትን ውጤት ነው የተመለከትነው። ኤርሊንግ ብራውት ሃላንድ እንግዲህ ለመጀመሪያ ጊዜ በዓለም ዋንጫ በመሳተፉ እንዲሁ ታሪኮችን እያሰራም ይገኛል። 7 ጎሎች ላይ ደርሷል በዚህ ዓመትም ብቻ። ስለነሱም የምናነሳቸው መረጃዎች አሉ። እኛ ወደ ስቱዲዮ በገባንበት ሰዓት ላይ የጀመረም ጨዋታ አለ። ሜክሲኮ ከእንግሊዝ ጋር የሚያደርጉ ጨዋታም እንዲሁ እየተካሄደም ይገኛል። ዛሬ የሚጠበቀው የስፔንና የፖርቹጋልን ጨዋታ በስፋትም የምንመለከት ይሆናል። በሰበር ከሰማናቸው መረጃዎች መካከል እንግዲህ ክሪስቲያኖ ሮናልዶ የዓለም ዋንጫ የመጨረሻ የዓለም ዋንጫ ነው ሲል መግለጹን ነው በሰበር መልኩ እየሰማ ነው። ሌላኛው አሳዛኙ እንግዲህ ኔይማር ጁኒየር ራሱን ከብሔራዊ ቡድኑ ማግለሉ ነው እየተገለጸም የሚገኘው። በእንባ ተራጭቶ የተመለከትነው ኔይማር ጁኒየር በርካቶቹ አዝነውለታል። በስተመጨረሻም እንግዲህ ከዓለም ዋንጫው በኋላ ራሱን ማግለሉ ነው እየሰማንም የምንገኘው። በርካታ የዓለም ዋንጫ መረጃዎችን የምናጋራችሁም ነው የሚሆነው። ከዚህም በተጨማሪ የክለብ የዝውውር መረጃዎችን እንዲሁ የምናጋራችሁም ይሆናል። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ሪያል ማድሪድ እንዲሁም ሌሎችን ክለቦች የምንመለከት ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያ ግን የሀገር ውስጥ መረጃዎችን በመመልከት እንጀምር። የሲቢኢ የኢትዮጵያ ፕሪሚየር ሊግ ፍጻሜውንም አግኝቷል። ሲዳማ ቡናን ሻምፒዮን የሆነበትን የ2018 የሲቢኢ የኢትዮጵያ ፕሪሚየር ሊግ ትላንትና ፍጻሜውንም አግኝቷል። በሐዋሳ ከተማ በተደረገው የመጨረሻ ጨዋታ ኢትዮ ኤሌክትሪክ ሲዳማ ቡናን 1-0 አሸንፏል። ሻምፒዮኑ ሲዳማ ቡና 68 ነጥቦችን በመሰብሰብ አመቱንም አጠናቋል። ኢትዮ ኤሌክትሪክ በ54 ነጥቦች 5ኛ ደረጃ በመያዝ ማጠናቀቅም ነው የቻሉ። ሲዳማ ቡና ትላንትና የመጀመሪያ የፕሪሚየር ሊግ ዋንጫ መረከቡን ነው እንዲሁ መመልከትም የቻል ነው። ኮከብ ጎል አግቢዎች እነማን ናቸው የሚለውን ስንመለከት እንግዲህ ታምራት እያሱ ከፋሲል ከነማ እንዲሁም ደግሞ ናትናኤል ዳንኤል ከንግድ ባንክ 15 ጎሎችን በማግባት እንግዲህ ኮከብ ጎል አግቢ ሆኖ ማጠናቀቃቸው ነው የተመለከት ነው። እንዲሁም ደግሞ እነማን ወረዱ የሚለውን ስንመለከት እንግዲህ መድረገነት ሽሬ፣ ድሬዳዋ ከነማ፣ መቀሌን ሰባን እንደርታ እንዲሁም ደግሞ አርባ ምንጭ ከነማ ወደ ከፍተኛ ሊግ የወረዱ 4 ክለቦች መሆናቸውም ታውቋል። እነማን ወደ ፕሪሚየር ሊጉ አደጉ የሚለውን ስንመለከት ደግሞ ጋሞ ጨንቻ፣ ሀላባ ከነማ ወደ 2019 የኢትዮጵያ ፕሪሚየር ሊግ ማደጋቸው ነው የተገለጸው። የኢትዮጵያ ፕሪሚየር ሊግ በሚቀጥለው የውድድር ዓመት በ18 ክለቦች መካከል የሚደረግም ይሆናል። በዚህ ዓመት እንግዲህ 38 ጨዋታዎችን ያካሄደው 20 ቲሞችን ያስተናግደው የኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት ግን ወደ 18 እንዲሁ የሚመለስ መሆኑም ነው ይፋም የተደረገው። በዚህ ምክንያት ነው እንግዲህ 4 ክለቦች ወርደው 2 ክለቦች ወደ ቀጣዩ ማለት ጋሞ ጨንቻና ሀላባ ከነማ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውንም ያረጋገጡት። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ ወደ ዓለም ዋንጫ የምናቀናም ይሆናል። ትላንትና የተጠበቁ ጨዋታዎች ነበሩ። ብራዚል ከኖርዌይ፣ ቪኒሺየስ ጁኒየር ከኤርሊንግ ብራውት ሃላንድ የተፋጠጡበት እጅግ በጣም በርካቶቹ የጠበቁት እንዲሁም ደግሞ ብራዚል ምናልባትም አሸናፊ ትሆናለች ብለው የጠበቁት ጨዋታ ነበር። ነገር ግን ይህ ነገር አልሆነም። በታሪክ 5 የዓለም ዋንጫን ማሸነፍ የቻለችው ብራዚል አሁንም እንግዲህ በዚህ በዓለም ዋንጫም እንግዲህ ሊሳካላትም አልቻለም። በጨዋታው ላይ ኖርዌይ በፍጹም የጨዋታ የበላይነት እንግዲህ ወደ ቀጣዩ ዙር ማለፍ እየቻለች ሲሆን ፊት አውራሪው ኤርሊንግ ብራውት ሃላንድ እንግዲህ አሁንም ታሪክ እየሰራም ይገኛል። ለዓለም ዋንጫ ያበቃት የተጫዋች አሁንም እንግዲህ ወደ ሩብ ፍጻሜው እንድታልፍ ያደረገ ተጫዋች መሆኑን ነው መመልከትም የቻልነው። ብራዚል ከኖርዌይ ተጠባቂው ጨዋታም ነበር። በዚህ ጨዋታ ላይ እንግዲህ አንዳንድ ለውጦች ተመልክተንም ነበር። በተለይም እንግዲህ በብራዚል በኩል በጉዳት ምክንያት እንዲሁም ደግሞ በአንዳንድ ታክቲካል ምክንያት እንግዲህ ለውጦችን ተመልክተንም ነበር። የተመለከትንበት ዋናው ቦታ ደግሞ የጋብሪኤል ማርቲኔሊ ወደ አሰላለፉ ውስጥ መምጣት ነው። በተለይም የሉካስ ፓኬታ ጉዳትን ተከትሎ እንግዲህ ጋብሪኤል ማርቲኔሊ ወደ አሰላለፍ የመጣም ተጫዋች ነው። ከዚህ በፊት እናስታውሳለን የራፊኒያን ጉዳት ተከትሎ ራያን ወደ አሰላለፍ የመጣ ተጫዋች ነው። ትላንትናም እንግዲህ አሰላለፍ ውስጥ የገባ ተጫዋች መሆኑን የተመለከትን ሲሆን ብራዚል በ4-4-2 አሰላለፍ ውስጥ ነበር ትላንትና መጫወትም የቻለችው። አሊሰን ቤከር በበረኝነት ቦታ ላይ የተሰለፈ ሲሆን ዳግላስ ሳንቶስ፣ ጋብሪኤል ማጋሌዝ፣ ማርኪኔስ እንዲሁም ደግሞ ዳኒሎ 4ቱ ተከላካዮች ሲሆኑ በአማካይ ቦታ ላይ ጋብሪኤል ማርቲኔሊ፣ ካርሎስ ካሴሚሮ፣ ብሩኖ ጎማሬዝ እንዲሁም ደግሞ ራያንን አሰልፏል። በአጥቂ ቦታ ላይ ደግሞ ቪኒሺየስ ጁኒየር እንዲሁም ደግሞ ማቲያስ ኩኛን ነበር አጣምሮ መግባትም የቻለው። ኖርዌይች ግን ትላንትና እንግዲህ እንደ ቲም እጅግ በጣም የተሻሉ እንደነበር ነው መመልከትም የቻለው። በተለይም እንግዲህ በጨዋታው ላይ እንደ ፓትሪክ በርግ እንዲሁም ደግሞ ሳንደርበርግ ያሉ ተጫዋቾች በአማካይ ቦታ ላይ
ማርቲን ኦዴጋርድ ጋር የነበራቸው ጥምረት እንዲሁም ደግሞ በኤርሊንግ ብሮት ሃላንድ የሚመራው የአጥቂ ስፍራ እንግዲህ ምን ያህል ጥንካሬ እንደነበረው ትላንትናም አረጋግጦልናል። በእርግጥ የመጀመሪያው አጋማሽ እንግዲህ ብዙ ጎሎችን አልተመለከትንም። የተቆጠሩ ጎሎች ነበሩ። ገና በሁለተኛው ደቂቃ ላይ ፓትሪክ በርግ ጎል አስቆጥሮ ነበር። ነገር ግን ተሽሮበታል ማለትም ከጨዋታ ውጪ በሚልም ማለት ነው። በ14ኛው ደቂቃ ላይ እንዲሁ ፔናልቲ አግኝተውም ነበር። በተለይም ማቲያስ ኩኛ የተጠለፈበትን አጋጣሚ ተመልክተን እንግዲህ ብሩኖ ጉማሬስ ይህንን ፔናልቲ እንዲመታው ቪኒሲየስ ጁኒየር ኳሱን አቀበለው በ14ኛው ደቂቃ ላይ። ነገር ግን ብሩኖ ጉማሬስ ይህችን ፔናልቲ መሳተም ቻለ። የመጀመሪያው አጋማሽ ኢንሲደንቶች እነዚህ ነበሩ። ከዛ በኋላ ግን ሌሎች ነገሮችን መመልከትም አልቻልንም ነበር። በሁለተኛው አጋማሽ ላይ በ79ኛው ደቂቃ ላይ እንዲሁም ደግሞ በ90ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ ሁለቱን ጎሎች በማስቆጠር እንግዲህ ሀገሩን ወደ ቀጣዩ ዙር እንድታልፍም አድርጓታል። እንዲሁም ደግሞ ኔማር ጁኒየር በ100ኛው ደቂቃ ማለትም ሊጠናቀቅ ሽርፍራፊ ሰከንዶች በቀሩበት ሰዓት ላይ እንግዲህ ኔማር ጁኒየር ተቀይረው የገባው እየተጫዋች በፔናልቲ ጎል አስቆጥሮ ነበር። ነገር ግን ይህ ጎል ምንም ለብራዚል ፋይዳ ያላትም አልነበረችም። በአጠቃላይ 2-1 በሆነ ውጤት ነበር እንግዲህ መጠናቀቅ የቻለው ጨዋታው። ኤርሊንግ ብሮት ሃላንድ ትላንትና ሁለት ጎሎችን ማስቆጠሩን ተከትለው ከኪሊያን ምባፔ እንዲሁም ደግሞ ከሊዮኔል አንድሬስ ሜሲ እኩል 7 ጎሎች ላይም ደርሷል። እየተጫዋች እንግዲህ ከ28 ዓመታት በኋላ ኖርዌይ ወደ ዓለም ዋንጫ እንድታልፍ ትልቁን አስተዋጽኦ ያደረገም ተጫዋችም ነበር። አሁን ደግሞ ጥሎ ማለፍ ውስጥን አልፋ እንግዲህ ወደ ሩብ ፍጻሜው እንድታልፈም ያደረገም ተጫዋች ነው። በአጠቃላይ ያስቆጠራቸውም ጎሎችን እንዲሁ 7 በማድረስ እንግዲህ የኮከብ ጎል አግቢነቱንም እንዲሁ እየተፎካከረ እንደሚገኝ ነው የተመለከትነው። በዚህ የዓለም ዋንጫ ብቻ ነው እንግዲህ የተጫዋች መሳተፍም የቻለው። ነገር ግን ከአሁኑ 7 ላይም ጎል መድረስ መቻሉን ነው የተመለከትነው። ይህም እንግዲህ በታሪክ ትላልቅ ተጫዋቾችን እናውቃለን እንደ ሮናልዲኒዮ እንደ ካካ ያሉ ተጫዋቾችን እንግዲህ በዓለም ላይ ትላልቅ ተጫዋቾችን እናውቃለን። ከነሱ በላይ እንግዲህ ለሀገሩ ምን ያህል ትልቅ ነገር እያደረገ እንደሚገኝ ኤርሊንግ ብሮት ሃላንድ አሁንም እያስመለከተን ይገኛል። በጨዋታው ላይ ኖርዌይ የጨዋታ የበላይነትም ነበራት። በተለይም እንግዲህ ኖርዌይ ከብራዚል የምትሻልበት ዋነኛው ምክንያት ብራዚሎችን ስንመለከት እንደ ቪኒሲየስ ጁኒየር፣ ማቲያስ ኩኛ እንዲሁም ደግሞ ሌሎችን ተጫዋቾችን መጥቀስ እንችላለን። ኢንዲቪዥዋል ብቃታቸው እጅግ በጣም ልዩ ነው። ነገር ግን እንደ ቲም ለመጫወት እጅግ በጣም የሚቸግራቸው እንደሆነ ያለፉት 4 ጨዋታዎች አስመልክተውንም ነበር። ባለፉት 4 ጨዋታዎች ቪኒሲየስ ጁኒየር ብዙ ስራዎችን በማድረግ እንግዲህ ብራዚልን 16 ጥሎ ማለፍ ውስጥ እንድትገባ ያደረገ ተጫዋችም ነበር። ትላንትና ብዙ ሙከራዎችን አድርጎም ነበር። ለኤንድሪክ ያቀበለው አጋጣሚዎች እጅግ አስቆጪ ነበሩ። ኤንድሪክ ሊጠቀምባቸው አልቻለም ነበር እንጂ እንዲሁም ደግሞ ፔናልቲ ያስገኘባቸውን አጋጣሚዎችም እንዲሁ ተመልክተናል። የተጫዋች እንግዲህ ለብራዚል የቻለውን ሁሉ ቢያደርግም እዚህ ድረስ ይዟት ቢመጣም እንግዲህ በስተመጨረሻም ሊሳካለት አልቻለም። ኖርዌይን ደግሞ ስንመለከት እንደ ቲም ነው እንደ አንድ ሆኖ እንግዲህ ጨዋታውን በማድረግ ማሸነፍም የቻሉት። በአማካይ ላይ ፓትሪክ በርግ፣ ሳንደርበርግ እንዲሁም ደግሞ ማርቲን ኦዴጋርድ የሚያደርጉት እንቅስቃሴ እንዲሁም ደግሞ ኮላባቸው እጅግ በጣም የተሻለም ነበር። በአጥቂ ስፍራ ላይ ደግሞ እንደ ስሎርዝ ያሉ ተጫዋቾችም አሉ። እንዲሁም ደግሞ ፊት አውራሪው ኤርሊንግ ብሮት ሃላንድ እንግዲህ አይምሬ መሆኑን እንግዲህ በሁለት ኳሶች ትላንትናም አስመልክቶናል። በጨዋታ እንቅስቃሴን ብንመለከት እንግዲህ 67% ኳሱን ተቆጣጥሮት ነበር ኖርዌይች። በተቃራኒው ብራዚል 33% ኳሱን መቆጣጠር መቻሏን ነው የተመለከትነው። በሙከራ ረገድ ብራዚሎች እየተሻሉ ነበር። 14 ሙከራዎችን አድርጓል። ከ14ቱ ግን 4ቱ ብቻ ነበሩ ኦን ታርጌት መሆኑን የቻሉት። 6 ኦፍ ታርጌት ሲሆኑ ሌሎቹ ብሎክ መሆናቸውን ነው የተመለከትነው። ኖርዌይ በኩል ስንመለከት 9 ሙከራዎችን አድርገው 5ቱ ኦን ታርጌት ነበሩ። ይህም እንግዲህ ምን ያህል ክሊኒካል እንደነበሩ የሚያረጋግጥልን ቁጥሮች መሆኑን ነው መመልከትም የቻለው። አሰልጣኝ ካርሎ አንቸሎቲ በዚህ ክረምት ብራዚልን ተረክበው እንግዲህ ብዙ ሙከራዎችን ለማድረግ ቢጥሩም ሊሳካላቸውም አልቻለም። በርካታ ህጸጾች እንዲሁም ደግሞ በአሁኑ ሰዓት ላይ ደግሞ ስድቦችን እያስተናገዱም ይገኛሉ። ይህም አንዳንድ ተጫዋቾችን አለመጥራታቸው ነው። ከነዚህ መካከል የዣኦ ፔድሮ ጉዳይ ይጠቀሳል። የተጫዋች በቼልሲ ቤት ምን ያህል ድንቅ እንደነበር እናስታውሳለን። ነገር ግን እሱን ከመጥራት ይል እንግዲህ ሌሎች ተጫዋቾችን መጥራታቸው ለምን የሚያስበል ጥያቄን እንግዲህ እንደተነሳባቸው ይታወቃል። አሁንም ይህ ነገር እንዴት ይሆናል? በተለይም እንግዲህ ኤንድሪክ በዚህ ቲም ውስጥ ለምን ተካተተ የሚሉ ጥያቄዎች እንግዲህ በርካቶቹም እያነሱም ይገኛሉ። ይህ የሆነበት ምክንያት ደግሞ ይህ ያደረጉት ዋነኞቹ ሰዎች ራሳቸው ካርሎ አንቸሎቲ ሲሆን በማድሪድ ቤት ስለሚያውቁት ነው የሚሉ ጥያቄዎችም ነው እየተነሳበትም የሚገኘው። ይህ ጨዋታ እንግዲህ እጅግ በጣም አስቆጪ እንደነበር በጨዋታው ላይ ተመልክተናል። ብራዚል ከዓለም ዋንጫ ውጭ የሆነችበትን ጨዋታ ነው እንዲሁ መመልከትም የቻለው። ከጨዋታው በኋላ ኔማር ጁኒየር ከብራዚል ራሱን ማግለሉ ነው ይፋም የተደረገው። ኔማር ለሀገሩ መጫወት ማቆሙን ይፋ ያደረገበትም ጨዋታም ሆኗል። እጅግ በጣም የሚያሳዝነው እንግዲህ ጨዋታው ሲጠናቀቅ በእንባ ሲራጭም ነው መመልከትም የቻልነው። የመጨረሻው የዓለም ዋንጫ የሆነው ኔማር ጁኒየር ብዙ
ጥረቶችን አድርጎ ነበር በዚህ ዓመት እንዲሁ ለዓለም ዋንጫ መድረስም የቻለው። ነገር ግን በዚህ ሰዓት ላይ መሰናበቱን ተከትሎ እጅግ በጣም ልቡን የነካ መሆኑን በሜዳው ላይ አስመልክቶንም ነበር። በዚህም ከጨዋታው መጠናቀቅ በኋላ ራሴን ከብራዚል ብሔራዊ ቡድን አግልያለሁ ሲል ይፋ ማድረጉም እየተገለጸም ይገኛል። በርካቶቹ በአሁኑ ሰዓት ላይ ብራዚልን እንግዲህ እየወቀሷትም ይገኛሉ። በተለይም ተጫዋቾቹ እጅግ እየተወቀሱ ይገኛሉ። በአማካይ ስፍራ ላይ ሁለቱ ተጫዋቾች በተለይም ካርሎስ ካሲሜሮ እንዲሁም ደግሞ ብሩኖ ጉማሬዝን የሚያጣምረው ይህ ጥምረት ክሬቲቪቲ ይጎለዋል ወይም ደግሞ ከኳስ ጋር ጥሩ አይደሉም የሚሉ ሀሳቦችን ሲነሳባቸው እንደነበር ነው የተመለከትነው። ቪኒሲየስ ጁኒየር ግን እንደ ግለሰብ እንግዲህ የራሱን የቻለውን ሁሉ አድርጓል ሲሉ ሁሉም እንግዲህ እያመሰገኑት እንደሆነም ነው መመልከትም የቻለው። ሌላኛው ጨዋታ 9 ሰዓት ይደረጋል ተብሎ ወደ 10 ሰዓት የተገፋውም ጨዋታ ነው። ሜክሲኮ ከእንግሊዝ ጋር የሚያደርጉት ጨዋታ እንግዲህ በአየር ንብረት ምክንያት መገፋቱን ነው የተመለከትነው። እኛ ወደ ስቱዲዮ በገባንበት ሰዓት ላይ ይህ ጨዋታም ጀምሯል። ሜክሲኮ ከእንግሊዝ ማን ያሸንፋል? እነዚህ ሁለቱ ሀገራት አሸናፊዎች ከኖርዌይ ጋር የሚጋጠሙም ይሆናሉ በሩብ ፍጻሜው በስምንቱ በጥሎ ማለፍ ውስጥ። ዛሬም የሚደረጉ እጅግ ተጠባቂ መርሃ ግብሮችም አሉ። ከነዚህ መካከል ፖርቹጋል ከስፔን ክሪስቲያኖ ሮናልዶ ከላሚን ያማል እንዲሁም ደግሞ እነ ፔድሪ ከቪቲኒያ ጋር የሚፋጠጡበት እጅግ ትልቅ ጨዋታ ነው። በተለይም እንግዲህ ይህ ጨዋታ ተጠባቂ የሚያደርገው አንጋፊዎቹን ከታዳጊዎቹ ጋር የሚያፋጠጥበት መሆኑ ነው እየተመለከተን የምንገኘው። ፖርቹጋል ምርጥ ስብስቧን ይዛ እዚህ መድረስ ብትችልም እንግዲህ አሁንም ብዙ ጥያቄዎችም እየተነሱባትም ይገኛል። በአማካይ ቦታ ላይ ጥሩ ተጫዋቾችን ይዛለች፣ ነገር ግን ኮላብ ማድረግም አልቻሉም። እንዲሁም ደግሞ ለመግባባት የሚቸግራቸው ተጫዋቾች መሆኗን ነው መመልከትም የቻለው። በፖል ፖዚሽን የተሻሉ እንደነበሩ ያለፉት ጨዋታዎች ላይ አስመልክተናል። ነገር ግን ትራንዚሽናል ኳሶችን በዚህ ቲም ላይ እየተመለከትን አንገኝም። ይህም ተጠያቂ የሚያደርጋቸው እነ ቪቲኒያ፣ ብሩኖ ፈርናንዴዝ እና ዣኦ ኔቬስ የመሳሰሉ ተጫዋቾች ናቸው። ያለፈው ጨዋታ ላይ እንደ ቪቲኒያና እንዲሁም ደግሞ ብሩኖ ፈርናንዴዝን በማስወጣት እንግዲህ አጥቂዎችን ሁላ ሲያስገባ ተመልክተን ነበር አሰልጣኝ ሮቤርቶ ማርቲኔዝ። ከዛም በኋላ ክሪስቲያኖ ሮናልዶን ጭምር አስወጥቶ እንግዲህ በስተመጨረሻም ግን ውጤት ይዞ መውጣቱን ተመልክተንም ነበር። ዛሬስ ይህንን አሰላለፍ ይደግመው ይሆን ወይስ ደግሞ ልዩነትን የሚፈጥሩ ተጫዋቾችን ወደዚህ አሰላለፍ ውስጥ እያስገባ ይሆን? የምንጠብቀው ነው የሚሆነው። በስፔን በኩል ላሚን ያማል በዛሬው ጨዋታ ላይ የሚጠበቅ ሲሆን በተለይም እንግዲህ በዛ ቦታ ላይ በዲፌንሲቭ ቦታ ላይ የሚሰለፈው ኑኖ ሜንዴዝ ከላሚን ያማል ጋር የሚያደርጉት የፍጥጫ በርካቶቹ የሚጠብቁትም ይሆናል። በተለይም እንግዲህ ዓለም ላይ አሉ ከሚባሉ በአሁኑ ሰዓት ላይ ሌፍት ባኮች መካከል ኑኖ ሜንዴዝ በቁጥር አንድነት ከሚጠቀሱ ተጫዋቾች መካከል የሚሆንም እንደሆነ በርካቶቹም ያነሳሉ። ላሚን ያማል ደግሞ በዛ ቦታ ላይ እንግዲህ በቀኝ ክንፍ የአጥቂ ስፍራ ላይ ከሚጠቀሱ ድንቅ ተጫዋቾች መካከል ምናልባትም ግንባር ቀደሙ ሊሆን ይችላል ሲሉ በርካቶቹም ይገልጻሉ። በዚህም የተነሳ የነዚህ የሁለቱ ፍጥጫ በርካቶቹ እንዲጠብቁትም ያደርጋል። ሌላኛው የአማካይ ስፍራው ቦታ ነው። ቪቲኒያ፣ ብሩኖ ፈርናንዴዝ እንዲሁም ደግሞ ዣኦ ኔቬስ የሚፋጠጡት እንግዲህ ከሮድሪ፣ ዳኒ ኦልሞና ከፔድሪም ጋር ይሆናል። እነዚህ ተጫዋቾች እንግዲህ የመሃል ሜዳውን ማን በበላይነት ይመራል የሚለው የምንመለከት ይሆናል። በተለይም እንግዲህ አሰልጣኝ ዴና ፎንቴ እንዲሁም ደግሞ ሮቤርቶ ማርቲኔዝ ሁለቱም ስፔናዊ አሰልጣኞችም ናቸው። በእርግጥ ሮቤርቶ ማርቲኔዝ ምንም እንኳን ስፔናዊ ቢሆንም በ21 ዓመቱ ነው እንግዲህ ከስፔን መውጣትም የቻለው። በዚህም የተነሳ የተለያዩ ሀገራት ላይ መዞርም ችሏል። ነገር ግን በቦል ፖዚሽን የሚያምን አሰልጣኝ እንደሆነ እናውቃለን። ከኳስ ጋር ያለው እንቅስቃሴ ጥሩ ነው። ነገር ግን ትራንዚሽናል ኳሶች ላይ እሱ ችግር እንዳለበት ይታወቃል። ዴላ ፎንቴ በዛሬው ጨዋታ ላይ ክሪስቲያኖ ሮናልዶን መጠበቅም አለብን፣ መዝናናትም አይጠበቅብንም። አንድ ሰከንድ የምንዝናና ከሆነ ይህን ነገር ይቀጣናል። ነገር ግን ኤምሪክ ላፖርት እንዲሁም ደግሞ ፓው ኩባርሲ እዛ ቦታ ላይ አሉን፣ አያሳስበንም ሲሉ ነው የገለጹት። ኡናይ ሲሞን ደግሞ ክሪስቲያኖ ሮናልዶ ደክሟል፣ ምንም ቢሆን ግን እድል ልንሰጠው አይገባም እያሉ እንደሚገኘው እየሰማንም ነው የምንገኘው። ይህ ጨዋታ በርካቶቹ የሚጠብቁትም ጨዋታ ነው። በተለይም እንግዲህ የፖርቹጋል ብሔራዊ ቡድን ካፒቴን የሆነው ክሪስቲያኖ ሮናልዶ እንግዲህ የመጨረሻው የዓለም ዋንጫ ነው ማለቱን ተከትሎ እንግዲህ በርካቶቹ እንዲጠብቁትም እያደረገም ይገኛል። ይህ የዓለም ዋንጫ አነሳውም ዋንጫ ባጣም ለእኔ ምንም የሚጨምርልኝ ወይም ደግሞ የሚቀንስልኝም ነገርም የለም፣ እኔ ክሪስቲያኖ ሮናልዶ ነኝ ሲል የተናገረ ሲሆን ይህ የዓለም ዋንጫ የመጨረሻ የዓለም ዋንጫ ነው፣ እስካሁን ላደረጋችሁልኝ አመሰግናለሁ ሲልም ገልጿል። ይህ ጨዋታ ምናልባትም እንግዲህ ወደ ቀጣዩ ዙር የሚያልፍበትን እድል ይፈጥር ይሆን ወይስ ደግሞ ፖርቹጋል በስፔን ተሰናብታ ቀጣዩን ዙር የምትቀላቀለው ስፔን ትሆን የሚጠበቅም ነው የሚሆነው። እነዚህ ሁለቱ ሀገራት እንግዲህ ከዚህ በፊት 10 ጊዜ ተገናኝተዋል። 6ቱን ባቻ ውጤት ነው ያጠናቀቁት። ሁለት ጊዜ ደግሞ ተሸናንፏል። ለመጨረሻ ጊዜ በ2025 እንደተገናኙ አምና እናስታውሳለን በኔሽንስ ሊግ። ከዛም በኋላ ግን ፖርቹጋል በፔናልቲ ማሸነፏን የምናስታውሰው የቅርብ ጊዜ ትውስታችን ነው። ዩኤፋ ኔሽንስ ሊግን እንዲሁ ዋንጫ ያነሳችበትን አመት ፖርቹጋል ስፔንን አሸንፋ በመለያ ምትም ነበር ዳግም
በዚህ ዓመት ደግሞ ተገናኝቷል። ይህ ጨዋታ የሚጠበቅም ነው የሚሆነው። ኒኮ ዊሊያምስ በዚህ ጨዋታ ላይ በሃምስትሪንግ ጉዳት ምክንያት አይገኝም እየተባለም ነው የሚገኘው። የሪያል ሶሴዳዱ ተጫዋች የሆነው ኦያርዛባል በስፔን እንግዲህ ምን ያህል ድንቅ ተጫዋች እንደሆነ አሁንም እያስመሰከረም ይገኛል። 4 ጎልና 1 አሲስት ያስመዘገበም ተጫዋች ነው። በዛሬውም እንግዲህ የአጥቂ ስፍራውን የሚመራ ተጫዋች ሲሆን እንዲሁ ለውጥ ይፈጥራል ተብሎ ከሚጠበቁ ተጫዋቾች መካከል እንዲሁ የሚጠበቅ መሆኑን ነው እየተመለከተን የምንገኘው። የጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። እንድታዩም ጋበዝናችሁ። ሌላኛው ጨዋታ የሚሆነው ደግሞ ሌሊት ላይ የሚደረገው ጨዋታ የሚጠበቅም ይሆናል። ሌሊት 9 ሰዓት ላይ አዘጋጇ ዩናይትድ ስቴትስ ኦፍ አሜሪካ ከቤልጂየም ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ይህ ጨዋታ በተለይም በዚህ ዓለም ዋንጫ አንድ ነገር እየተነሳም ይገኛል። ፍሎሪያን ባሎጋን እንግዲህ በቀይ ካርድ መውጣቱን ያለፈው ጨዋታ ላይ እናስታውሰውም ነበር። ነገር ግን የአሜሪካ መንግስት ጣልቃ ገብነት ዩናይትድ ስቴትስ ኦፍ አሜሪካ እንግዲህ ፍሎሪያን ባሎጋንን ቀይ ካርዱን እንዲነሳ አድርጓል። ይህም እንግዲህ የፖለቲካ ጣልቃ ገብነት ሲሉ በርካቶቹም እያነሱም ይገኛሉ። የቤልጂየም ብሔራዊ ቡድን አሰልጣኝ ጭምር እንግዲህ ይህንን ቅሬታ እያቀረበ እንደሚገኝ ነው ለፊፋ እየሰማንም የምንገኘው። በተለይም ዶናልድ ትራምፕ ጂያኒ ኢንፋንቲኖ ጋር ያላቸው ቅርበት ትልቅ መሆኑን ተከትሎ ይህንን ተጠቅመውበታል ሲሉ እያነሱም ይገኛሉ። ስለዚህ ጉዳይ እንዲሁ የምናነሳም ነው የሚሆነው። ይህን ጨዋታ ለሊት 9 ሰዓት ላይ የሚደረግ ይሆናል። ይህንን ጨዋታ እንድታዩም ጋበዝናችሁ። ሌላኛው ከዓለም ዋንጫ ጋር የተያዙ መረጃዎችን ለማጋራት ያክል እንግዲህ ስለ ፊፋ እንዲሁም ደግሞ ፍሎሪያን ባሎጋን ጉዳይም እናንሳ። ፊፋ ባሎጋንን እንዲሰለፍ መፍቀዱ ነው የተገለጸው። አሜሪካዊው አጥቂ ፍሎሪያን ባሎጋን በቦስኒያ ኤንድ ሄርዞጎቪና ጨዋታ ላይ ቀይ ካርድ ከተመለከቱ በኋላ እንግዲህ ይህን ተከትሎ ፍሎሪያን ባሎጋን ያን ጨዋታ ቅጣት እየጣለበትም ነበር። ይሁን እንጂ ፍሎሪያን ባሎጋን አሜሪካ ከቤልጂየም ለምታደርገው ጨዋታ ዝግጁ መሆኑ ነው የተገለጸው። ተጫዋቹ የተመለከተው ቀይ ካርድ ቅጣት ተመሳሳይ ጥፋት ከፈጸመ ብቻ ተግባራዊ እንደሚሆንም ነው የተገለጸው። ይህ ፊፋ የተጫዋቹን ቅጣት በከፊል ወይም ደግሞ ሙሉ ለሙሉ የማራዘም መብት እንዳለውም ነው እየተገለጸም የሚገኘው። ከዚህ በፊት ክሪስቲያኖ ሮናልዶ የሁለት ጨዋታዎች ቅጣት በተመሳሳይ ተወስነውለት እንደነበር የሚታወስም ጉዳይ ነው ሲልም ይገልጻሉ። ዶናልድ ትራምፕ ፊፋን በጣም አመሰግናለሁ ሲል ማመስገናቸው ነው የተገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፊፋ የባሎጋንን የጨዋታ ቅጣት ስላነሳ ምስጋናም አቅርበዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ትስስር ገጻቸው እንግዲህ ፊፋን አመስግነዋል። ፊፋ ትክክል የሆነውን ነገር ስላደረገ አመሰግናለሁ ያሉት በቀይ ካርድ መውጣቱ ኢፍትሐዊ ነው ሲሉ ገልጸውም ነበር። አሜሪካዊ አጥቂ ፍሎሪያን ባሎጋን በቦስኒያ ጨዋታ ጥፋት ሰርቶ ቀይ ካርድ ተመልክቶ እንደነበረ እናስታውሳለን። ይሁን እንጂ ፊፋ የጨዋታው ቅጣት በማራዘም በቤልጂየም ጨዋታ እንዲሰለፍ ፈቃድ መስጠታቸው ነው የተገለጸው። እንዲሁም ደግሞ ክሪስቲያን ፖሊሲች ሲናገር ጥፋቱ ለቀይ ካርድ አይዳረገውም ነበር ሲልም ይናገራል። የአሜሪካ ብሔራዊ ቡድን አምበል የሆነው ክሪስቲያን ፖሊሲች የባሎጋን ቅጣት መነሳቱ ትልቅ ሞራል ይኖራል በማለትም ነው እንዲሁ የተናገረው። ጥፋቱን ደጋግማቸው እዩት የሚለው ፖሊሲች ለመጉዳት አስበው አልነበረም። በውድድሩ ስንቱ ከዚህ የከፋ ጥፋት ሰርቶ አልተቀጣም ሲልም ይናገራል። አያይዞም ፍትሐዊ ነው አይደለም የሚለውን መወሰን የኔ አይደለም፣ ነገር ግን ስመለከተው ለቀይ ካርድ የሚዳርግ አይደለም ሲልም ነው የሚገልጸው። ያ ሰው ለመጫወት ነበር የተዘጋጀው፣ ያለሱ ለመጫወት ነበር የተዘጋጀ ነው። አሁን ላይ በስራት ሰማን፣ ለሱ አስደናቂ ዜና ነው፣ በጣም ደስተኛ ነኝ ሲል ክሪስቲያን ፖሊሲች መናገሩን የሰማን ሲሆን ዜናውን ስናይ ኤአይ መስሎን ነበር ይላል። በተቃራኒው የአሜሪካ ብሔራዊ ቡድን ተከላካይ ክሪስ ሪቻርድስ ዜናውን ሲመለከት ማመን አቅቷቸው እንደነበረም ነው የገለጹት። ቅጣቱ እንደተነሳ ያየነው ወደ ልምምድ እየሄደን ማህበራዊ ሚዲያ ላይም ነበር ሲል የተናገረ ሲሆን አክሎም ዜናው በኤአይ የተቀነባበረ መስሎኝም ነበር፣ መጀመሪያ ማመን አልቻልኩም ነበር ሲልም የተናገረ ሲሆን መጓጓዣ ባስ ውስጥ ከፍተኛ ደስታ እንደነበር የገለጸው ተጫዋቹ እውነት መሆኑን የተረዳውን ልምምድ ቦታ ላይ ስንደርስ መሆኑ ተሰምቶናል ሲልም መግለጹንም ሰማን። ቤልጂየም የፊፋን ውሳኔ መቃወሟንም እንዲሁም ሰምተናል። የቤልጂየም እግር ኳስ ፌዴሬሽን የባሎጋን ቀይ ካርድ ቅጣት ማስነሳቱንም እንዲሁ ተቃውሟል። ፌዴሬሽኑ ባወጣው መግለጫ ፊፋ ባሎጋን በቤልጂየም ጨዋታ እንዲጫወት መፍቀዱ አስገርሞናል ሲሉም ይገልጻሉ። ሀገሪቱ መብቷን ለማስጠበቅ ሁሉንም አማራጮችን እየተመለከተች እንደምትገኝ አያይዛም ገልጻለች። የአሜሪካ እንዲሁም ደግሞ ቤልጂየም ጨዋታ ሌሊት 9 ሰዓት ላይ እንደሚደረግም ነግረናቸዋል። ይህ ሁኔታ እንግዲህ በርካቶቹ በአሁኑ ሰዓት ላይ የዓለም ዋንጫ በአሁኑ ሰዓት ላይ የፖለቲካ ጣልቃ ገብነት አለው ሲሉም እየገለጹም ይገኛሉ። አሜሪካ በተለይም ዶናልድ ትራምፕ ከጂያኒ ኢንፋንቲኖ ጋር ያላቸውን ቅርበት ተከትሎ ይህን ነገር ማስነሳት ችሏል ሲሉ በርካቶቹ እየተናገሩም ይገኛሉ። እንዲሁም ደግሞ ዩኤስኤዎችም ጭምር እንግዲህ እኛ አሜሪካንን ሲሉ እየገለጹ እንደሚገኙ ነው እየሰማንም የምንገኘው። አድርገናል ሲሉ ማንሳታቸውን ተከትሎ ፊፋ በአሁኑ ሰዓት ላይ ከፍተኛ ተቃውሞ እየደረሰበትም ይገኛል። ምናልባትም በዓለም ዋንጫ ቀይ ካርድ ተመልክቶ እንዲሁ የተራዘመለት የመጀመሪያው ተጫዋች ሆኗል። ይህም እንግዲህ ፊፋ ተቃውሞ ያደርስበታል ሲሉ በርካቶቹ የተለያዩ ሀሳቦችን እያነሱ እንደሚገኙ እየሰማንም እንገኛለን።
ክሪስቲያኖ ሮናልዶ የተለያዩ ሀሳቦችን ትላንትና በጋዜጣዊ መግለጫ ላይ ሰጥቷል። ቃል በቃል ያለውን ወደ መጨረሻ ላይ የምናነሳላቸው ይሆናል። አሁን ግን አንዳንድ ነገሮችን እናንሳ። መጫወት የማቆሙ እናንተ ሳትሆኑ እኔ ስፈልግ ብቻ ነው ሲልም ይናገራል። 23 ዓመት እኔን ለመጣል ሞክራቸዋል ሲል ነው የሚናገረው። ፖርቹጋላዊ ተጫዋች ክሪስቲያኖ ሮናልዶ ከስፔን ጨዋታ በፊት ከጋዜጣዊ መግለጫ ጋር አድርጎ እንደነበር እናስታውሳለን። ሮናልዶ በጨዋታው መጫወት የማቆም እኔ ስፈልግ ብቻ ነው፣ ጋዜጠኞች ስትፈልጉ አይደለም ሲልም የተናገረ ሲሆን ጋዜጠኞችን ክፉኛ የተቸው ክሪስቲያኖ ሮናልዶ እኔ ለ23 ዓመታት ለመጣት ሞክራቸዋል፣ ነገር ግን ዋጋ ቢስ መሆኑን ተረድታቸዋል፣ ጊዜ ማባከን ነው ሲል መናገሩንም ነው የሰማነው። አክሎም በጣም የሚወዱኝ አሉ፣ ብዙም የማይወዱኝም አሉ፣ የህይወት አካል ነው፣ እኔም ምርጫ አለኝ ሲልም ነው የገለጸው። እኔ ከልብ የሚደግፉኝ ሁልጊዜም አከብራቸዋለሁ ያለው ክሪስቲያኖ ሮናልዶ ሌሎች ግን ግድ አይሰጡኝም ሲልም መናገሩንም ሰማን። ነገ ጥሩ እንቅስቃሴ ማድረግ አለብን፣ ምርጥ ቀን እንደሚሆንም አምናለሁ፣ ጨዋታውን የምናሸንፍ ይሆናል ሲል መናገሩንም ሰምተናል። ክሪስቲያኖ ሮናልዶ አያይዞም የመጨረሻ የዓለም ዋንጫ መሆኑን በሰበር መልኩም ገልጿል። ይህ የዓለም ዋንጫ የመጨረሻ የዓለም ዋንጫዬ ነው፣ ከዚህም ለደረስኩኝ እጅግ በጣም አመሰግናለሁ፣ ቀጣይ ትውልድ ደግሞ ይህን ነገር ማስቀጠል አለበት ሲል መናገሩን ነው የሰማ ነው። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችን ደግሞ እንመልከት። ጋብሪኤል ማርቲኔሊ ከፕሪሚየር ሊግ ውጪ ካሉ ክለቦች ጥያቄ ቀርቦለታል ሲል ግሎቦ እየዘገበም ይገኛል። ጋብሪኤል ማርቲኔሊ ምናልባትም እንደ ሊያንድሮ ትሮዛርድ ሁሉ እንግዲህ ከአርሰናል ጋር ሊለያይ የሚችልበት እድል አለ። በእርግጥ ሊያንድሮ ትሮዛርድ የወጣበት ዋነኛው ምክንያት እንግዲህ እድሜው ከፍ ማለቱን ተከትሎ ወደ ቤሺክታሽ መላካቸውን ነው እየሰማንን የምንገኘው። ጋብሪኤል ማርቲኔሊ አሁንም ቢሆን እንግዲህ የተለያዩ ነገሮችን እያደረገ የሚገኝ ተጫዋች ቢሆንም ግን ምናልባትም ትክክለኛ ገንዘብ የሚቀርብለት ከሆነ ጋብሪኤል ማርቲኔሊ ከአርሰናል ጋር የሚለያይበትም እድልም አለ። በተለይም አርሰናሎች በአሁኑ ሰዓት ላይ በዛ ቦታ ላይ ትክክለኛ ተጫዋች እየፈለጉ መሆኑን ተከትሎ እንግዲህ እነዚህ ተጫዋች የመውጣት እድል እንዳላቸው ፍንጮችም እየወጡም ይገኛሉ። ሜትሮ እንዳስነበበን ከሆነ አርሰናል በሚቀጥለው ሳምንት መጀመሪያ አካባቢ ላይ ለኒውካስል አዲስ እንዲሁም የተሻለ 65 ሚሊዮን ፓውንድ የያዘ ፓኬጅም ያቀርባሉ። መድፈኞቹ ስምምነቱን ለመጨረስ 65 ሚሊዮን ፓውንድ በቂ እንደሆነም ያምናሉ ሲል የገለጸ ሲሆን በተለይም በአሁኑ ሰዓት ላይ ከዓለም ዋንጫ መሰናበታቸውን ተከትሎ ንግግሮች የሚጀምሩበት እድልም አለ። ተጫዋቹም እንዲሁ ወደ ቀጣዩ ጉዞን ራሱን የሚያዘጋጅ የሚሆንበትም እድል እንዳለ እየተገለጸም ይገኛል። ቤን ጃኮብስ ኤክስክሉሲቭ ባለው መረጃ ማለትም የኔ ብቻ ባለው መረጃ እንግዲህ አርሰናል ሞርጋን ሮጀርስን ለማስፈረም ይፋይ የዝውውር ጥያቄ እንደሚያቀርቡም እጠብቃለሁ ሲልም ይገልጻል። ይህ ዝውውር የመሳካት እድል እንዳለው በርካቶቹ የሚያነሱት ሲሆን ነገር ግን ተጫዋቹ ከ120 ሚሊዮን ፓውንድ በላይ የሚጠይቅበት ተጫዋች ይሆናል። ነገር ግን ሊገዛበት የሚችልበት ገንዘብ ከሳ በታች ነው ሲሉ በርካቶቹም ይገልጻሉ። ሞርጋን ሮጀርስ በአሁኑ ሰዓት ላይ በተለይም በዚህ ክረምት የአርሰናል ቁጥር 1 ተጫዋች ወይም ደግሞ ተፈላጊ ተጫዋች እንደሆነ እናስታውሳለን። ስፖርቲንግ ሊዝበን አትሌቲኮ ማድሪድ ዮልማንድን ለማስፈረም ያደረጉትን ጥረት አለመቀበላቸውን ተከትሎ አርሰናል ወደ ፉክክሩ እንዲገባ የሚያስችለው እድል ተፈጥሯል ሲል ፉትቦል ለንደን ያስነበበ ሲሆን የውል ማፍረሻው 69 ሚሊዮን ፓውንድ እንደሆነ ቢነገርም በ43 ሚሊዮን ፓውንድ አካባቢ ክለቡ እሱን ለመልቀቅ ዝግጁ እንደሆነ አንዳንድ ምንጮች እየተናገሩም ይገኛሉ። አርሰናል አሁንም ቢሆን በዝውውሩ የሚፈልጋቸውን ተጫዋቾች እያሰሰ እንደሚገኝ መረጃዎችንም አጤነን። በማንቸስተር ዩናይትድ መረጃዎቻችን ደግሞ ማንቸስተር ዩናይትድ ሳንቶስን ለማስፈረም እየሞከረ እንደሚገኝም ነው የተገለጸው። በማንቸስተር ዩናይትድ ደረጃ ንግግር ባይደረግም ለተጫዋቹ ወኪሎች ጥያቄ ማቅረባቸውን ዴቪድ ኦርነስቲንም ዘግቧል። ዩናይትድ ፍላጎት ቢኖረውም ዝውውሩ በዋጋ ላይ ይወስናል ሲልም ይገልጻል። ይህ ዝውውር እንግዲህ ምናልባትም አንድሬ ሳንቶስ ከዚህ በፊት ስሙ ከማንቸስተር ዩናይትድ ጋር ተያይዘው እንደነበር እናስታውሳለን። በተለይም ባለፈው የክረምት የዝውውር መስኮት። አሁንም ግን ይህ ዝውውር አሁንም የመሆን እድሉ እንዲሁም ደግሞ ማንቸስተር ዩናይትድ ትላልቅ ተጫዋቾችን ማጣታቸውን ተከትሎ እንደ ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ እንዲሁም ደግሞ ኤሊዮት አንደርሰን የመሳሰሉ ተጫዋቾችን ማጣታቸውን ተከትሎ ፊታቸውን ወደ አንድሬ ሳንቶስ ሊያዞሩበት የሚችልበት እድል እንዳለ ታዋቂው ዴቪድ ኦርነስቲን እያስነበበም ይገኛል። ይህም እንግዲህ ደጋፊዎቹን እያስቆጣም ነው የሚገኘው። ትላልቅ ተጫዋቾችን ተትቶ እንዲሁ ወደ ቼልሲ በመዞር ቤንች ላይ የተቀመጠ ተጫዋች እንዴት ያሉ የሚል ትችቶችን እንዲሁም ተቃውሞዎችን በማንቸስተር ዩናይትድ በኩል አሁን በሚዲያዎች እየሰማንም ነው የሚገኘው። አሁንም ቢሆን ማንቸስተር ዩናይትዶች ግን የተለያዩ ተጫዋቾችን እንደሚመለከቱ ከዚህ በፊት የተገለጸ ሲሆን ይህንንም ለማድረግ እንግዲህ ቁርጠኛ መሆናቸው መረጃዎችንም ደጋግመው እያነሱም ይገኛሉ። ይህም እንደ ዋነኛ መንስኤ የሚያነሱት ነገር መረጋጋት አሁንም ወደ 8 ሳምንታት ይቀራሉ፣ ወደ 2 ወራት ይቀራሉ የዝውውር መስኮቱ ሊዘጋ። ይህንንም ለማንቸስተር ዩናይትድ እንደ ትልቅ ነገር እንደሚመለከቱት መረጃዎች እያሳዩም ይገኛሉ። ማንቸስተር ዩናይትድ በወጣቱ ኮከብ
ጆሃን ሟዛምቢ ላይ ፍላጎት እንዳላቸውም ነው የተገለጸው። ማንቸስተር ዩናይትድ በወጣቱ አማካይ ላይ የረጅም ጊዜ ፍላጎት እንዳላቸው እየተገለጸ ሲሆን ነገር ግን ይህ ተጫዋች በዚህ ዓመት የመምጣት እድሉም ጠባብ ነው ሲሉም እየገለጹም ይገኛሉ። የሚፈልጉበት ዋነኛ ነገር ይህ ተጫዋች በሚቀጥሉት 3-4 ዓመታት ውስጥ ትክክለኛ ተጫዋች አድርገው የቲሙ ዋና አካል ለማድረግ እንደሚፈልጉም ነው የተገለጸው። ቼልሲ በግራ መስመር ተከላካይነት እየፈለገው የሚገኘው ፔፕ አቺቬሪያን ለማዛወር የሚደረገው ጥረት አጠናክሮ መቀጠሉም ተገልጿል። ቼልሲ ያቀረበው የመጀመሪያ የዝውውር ጥያቄ በክለቡ በኩል ውድቅ ቢደረግም በሁለቱ ወገኖች መካከል ድርድሩ አሁንም ቀጥሏል። በሌላ በኩል ራሱን ተጫዋቹ ፔፕ አቺቬሪያ ወደ ቼልሲ ለመዛወር እንደሚፈልግ ያሳየ ሲሆን በቀጣዩ ቀናት ውስጥ ሁለቱ ክለቦች በዝውውር ዙሪያ አንድ ድርድር ላይ ወይም ደግሞ አንድ ነገር ላይ ይደርሳሉ ተብሎ የሚጠበቅ ሲሆን ቀጠሮ መያዛቸውም ታውቋል ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። ይህ ተጫዋች በበርካቶቹ ቢፈልግም ቼልሲን ግን እንደ ቅድመ ዋና ቲም አድርጎ ይመለከቱታልም ሲልም ነው የሚገልጸው። ሌላኛው አሰልጣኝ ዣቪ አሎንሶ ኦሬል ሻሚኒን ወደ ስታንፎርድ ብሪጅ ማምጣት እንደሚፈልግ ያልተጠበቀ መረጃንም ሰምተናል። የቼልሲ አሰልጣኝ የሆነው ዣቪ አሎንሶ ኦሬል ሻሚኒን ለማስፈረም እንደሚፈልግ ነው የተገለጸው። ማንቸስተር ዩናይትድ በኦሬል ሻሚኒ ላይ ፍላጎት ያለው ቢሆንም የማድሪድ ፈረንሳይ አማካይ ዝውውሩን እየመራ ያለው ቼልሲ ነው ሲልም ኤል ናሽናል እያስነበበም ይገኛል። ይህን ተጫዋች እንግዲህ ማንቸስተር ዩናይትድ በትልቁ የሚፈልገው ተጫዋች ነው። ይህንንም ማንቸስተር ዩናይትድ እንግዲህ የግሉ ለማድረግ ብዙ ሙከራዎችን ያደርጋል ተብሎ ቢጠበቅም አሁን የሚሰሙ መረጃዎችን ስንመለከት ግን ምናልባትም ቼልሲ ትክክለኛ ተፎካካሪ ሆኖ ይመጣል ተብሎ ይጠበቃል። በአሁኑ ሰዓት ላይ ግን በዛ ቦታ ላይ እንደ አንድሬ ሳንቶስ እንዲሁም ደግሞ ትክክለኛው ተጫዋች ሞይሴስ ካይሴዶ መሮሩን ተከትሎ ምናልባት የሚያጋድልበት እድሉ ወደ ማንቸስተር ዩናይትድ ሊሆን ይችላል ተብሎ ይጠበቃል። ነገር ግን ሪያል ማድሪዶች ይህን ተጫዋች እንደማይለቁትም ነው ይፋም የተደረገው። ቼልሲ አንድሬ ሳንቶስን በጣም ከፍ አድርገውም ይመለከቱታል። አንድሬ ሳንቶስ መደበኛ ቋሚ ተሰላፊ ለመሆንም ይፈልጋል። በተለይም ሞይሴስ ካይሴዶ የወደፊት ህይወቱን በስታንፎርድ ብሪጅ ካረጋገጠ በኋላ በቼልሲ ቋሚ ሊሆን አይችልም። አንድሬ ሳንቶስ ለተወሰነ ጊዜ በዩናይትድ የራዳር ፍላጎት ላይም ቆይቷል። ነገር ግን የዝውውር ሂደቱ መጀመሩ በአብዛኛው የሚወስነው ለተጫዋቹ የሚጠየቀው ዋጋ ላይ ነው ሲል ዴቪድ ኦርነስቲን ያስነበበ ሲሆን ቼልሲ አንድሬ ሳንቶስን እንዲለቅ እየተጫኑት አይደለም። ነገር ግን ደህና በሚባል ዋጋ ለመሸጥ ዝግጁ ናቸው። በዚህ ክረምት ሳንቶስ ለመሸጥ ከፍተኛ ፍላጎትም አለው። በርካታ የፕሪሚየር ሊግ ክለቦችም ፍላጎት አላቸው ሲል ፉትቦል ለንደንም ስለዚህ ተጫዋች እያወጣው ሌላኛውን መረጃም ሰማን። በሊቨርፑል መረጃዎቻችን ደግሞ ሊቨርፑል በዚህ ክረምት ኮሽታስ ቲሚካሽን የሚቀርበለትን የዝውውር ጥያቄ ለማዳመጥ ዝግጁ መሆናቸውን ፖል ጆይስ እያስነበበ ነው የሚገኘው። ይህ ተጫዋች በተለይም እንግዲህ ቤስት 11 ውስጥ አለመኖሩን ተከትለው ወደ ሌሎች ክለቦች የሚሄድ ፍላጎትም አለው ሲሉም ይገልጻሉ። ፖል ጆይስ ሌላኛው ሊቨርፑል ኮርቲስ ጆንስን ማቆየት እንዲሁም ደግሞ የአዲስ ውል ለማስፈረም ከወኪሉ ጋር ድርድር መክፈትን ይመርጣል። ይህ ተጫዋች ከ45 ሚሊዮን ፓውንድ በላይ የሚፈልጉ ሲሆን ተጫዋቹ ግን እስካሁን እየቀረበለት ያለው 25 ሚሊዮን ፓውንድ ብቻ ነው። በዚህም የተነሳ ሊቨርፑል አዲስ ነገርን ይዞ ይመጣል ተብሎ እንደሚጠበቅም ተገልጿል። ሌላኛው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ወደ ጀርመን ብሔራዊ ቡድንነት እንዲሁ እንደመሩ ነው የተገለጸው። ወደ ዳግም አሰልጣኝነት የሚመለሱ ሲሆን የጀርመን ብሔራዊ ቡድንን ጁሊያን ኔግልስማንን ተከተው እንደሚረከቡም ተረጋግጧል። አሰልጣኙ እንግዲህ በቀጣይ በዓለም ዋንጫዎች ላይ እንዲሁም ደግሞ በሌሎች የሀገራት ጨዋታዎች ላይ እንደምንመለከታቸው ነው የሚጠበቀው። የዓለም ዋንጫዎች ማለትም በ2030 ላይ የዓለም ዋንጫ ምናልባትም የርገን ክሎፕን ከጀርመን ብሔራዊ ቡድን ጋር የምንመለከትበት እድል አለ ሲሉ በርካቶቹ የሚገልጹት ሲሆን ይህንን ይቀይራል የሚል እምነት እንዳላቸው ይህ ጀርመናዊ አሰልጣኝም ተመላክተዋል። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ደግሞ የቪኒሲየስ ጁኒየር የወደፊት እጣ ፈንታ ፍሎሬንቲኖ ፔሬዝ ጋር በሚደረግ ሌላ ተጨማሪ ስብሰባ ላይ የተመሰረተ መሆኑ የተገለጸ ሲሆን ፍሎሬንቲኖ ፔሬዝ በቪኒ ህይወት ላይ ውስጥ ወይም ደግሞ ወሳኝ ቁልፍ ሚናም ይኖራቸዋል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት ከደረሰበት ጊዜ ጀምሮ ላሳየው ድጋፍ ፔሬዝ ከፍተኛ አክብሮት እንዳለው ጆዜ ፌሊክስ ዲያስ እየዘገበ ሲሆን ሌላኛው ሮድሪጎ ማገገሙ በጣም ጥሩ ሁኔታ ላይ ይገኛል ሲልም ይናገራል። በማሳየው መሻሻል እጅግ በጣም ደስተኛ ነኝ። በየቀኑ የተሻለ ስሜትም ይሰማኛል። ይህ ብዙ ትዕግስት የሚጠይቅም ሂደት ነው። እንደገና የመጫወት እድል ሳገኝ አሁን እያሳለፍኩበት ያለው ነገር ሁሉን ካሁን በኋላ የበለጠ ጠንካራ እንደሚያደርገኝም አውቃለሁ ሲልም ነው እየተናገረም የሚገኘው። ክሪስቲያኖ ሮናልዶ እንግዲህ ትላንትና ጋዜጣዊ መግለጫ ሰጥቶ እንደነበር እናስታውሳለን። ከስፔን ከሚደረገው ጨዋታ በፊት እንግዲህ የተለያዩ ሀሳቦችን አንስቷል። ይህም እንግዲህ የተለያዩ መገናኛ ብዙሃን እያስተጋቡትም ይገኛሉ። ጋዜጣዊ መግለጫውን ለማንሳት ያክል እንግዲህ ለ23 ዓመታት እናንተ እኔን ለማስወገድ ስትሞክሩ ቆይታችኋል። ነገር ግን ጥረታችሁ ዋጋ አልነበረውም ሲልም ይናገራል። መጫወት የማቆመው እኔ ስፈልግ ነው፣ እናንተ ስትፈልጉም አይደለም።
ይህ የዓለም ዋንጫ ውድድር እንዴት እያሳለፍክ ነው ተብሎ ሲጠየቅም እንግዲህ የቡድኑስ ሁኔታ ምን ይመስላል፣ በውድድሩ ረጅም ርቀት መሄድ እንደምትችሉ በእርግጠኝነት መናገር ትችላለህ ተብሎም ተጠይቀውም ነበር። ያንን ባናመን ኖሮ እዚህ አንገኝም ነበር። እስካሁን በጥሩ ሁኔታ እየተፋለምን እንገኛለን። ወደፊትም እየተሻሻለን እንቀጥላለን። በዚህ የውድድር ዓመት በእያንዳንዱ ጨዋታ ላይ ምርጥ ብቃት ማሳየት የማይቻል መሆኑን እንረዳለን። ውድድሩን ለማንኛውም ቡድን ቀላል አይደለም። ከውድድሩ ውጭ የሆኑ ቡድኖች ብቻ መመልከትም በቂ ነው። እኛ ጥሩ ልምምድም አድርገናል። ለጨዋታውም በተሻለ ሁኔታ ተዘጋጅተናል። ነገ በጣም ጠንካራ ቡድን ይገጥመናል። ለዛም ዝግጁ እንሆናለን ሲል ስለ ዛሬው ጨዋታ ያነሳ ሲሆን ይህ ስብስብ ከዚህ በፊት አብሬያቸው ከተጫወትኳቸው ስብስቦች ሁሉ የተለየ ነው። ከፍተኛ ኳሊቲ ያለው ቡድን ቢሆንም አባላቱ ግን ወጣት እንዲሁም ደግሞ የበለጠ ዝምተኛ ባህሪ ያላቸውም ናቸው። የምንለብሰው የእጅ አምባርም የሁሉም ተጫዋቾች ስም ያለበት ሲሆን አንድነታችንን የሚያመላክት ለዲያጎ ጆታ፣ ለፖርቹጋል እንዲሁም ደግሞ ለፖርቹጋሊያን ሁሉም ክብር የሚሰጥ ነው ሲልም ነው የሚናገረው። ይህ የውድድር ለኔ ልዩ ቦታም አለው። ምክንያቱም እግር ኳስ ተራ ጨዋታ ብቻ ሳይሆን ሰዎችን የማገናኘት እንዲሁም ደስታን የመስጠት አቅም እንዳለው አስታውሶኛል። ከተሳተፍኩባቸው የዓለም ዋንጫዎች ሁሉ ይህ በስሜት ረገድ በልዩ ሁኔታ አይምሮ ውስጥ የሚቀር ይሆናል ብዬም አስባለሁ ሲል ስለ ዓለም ዋንጫው እየተናገረ ሲሆን ክርስቲያኖ ሮናልዶ ተጋጣሚያችንን ማክበር አለብንም ሲልም ይገልጻል። ነገር ግን እንደምናሸንፍ እኔ እርግጠኛ ነኝ ሲልም ስለ ዛሬው የስፔን ጨዋታም ነው የሚናገረው። በፖርቹጋል ለሚገኙ ሆነ ሊደግፉን እዚህ የሚገኙ ፖርቹጋሊያን የማስተላለፈው መልእክት ታማኝ መሆናቸውን ነው። በጭራሽ አላሳፈሩንም። ሁልጊዜም ከኛ ጎንም ናቸው። በተለይ ከኔ ጎን ተለይተውም አያውቁም ሲልም ይናገራል። በዚህ ህይወት ውስጥም ምንም ነገርም አላመለጠኝም። እንደውም ህይወቴ ለኔ በጣም ለጋስም ነበረች። እንግዲህ እንደማሸነፋት አስቤም አላውቅም ነበር። ከዚህ በኋላም 40 ዓመታት በላይም እንደምሮርም ተስፋም አድርጋለሁ። እናም ብዙም ተመሬያለሁ። ከደረሰብኝ ትችቶችን ጭምር ብዙ ትምህርቶችም ቀስም ያለው ነቀፋዎችን ላመሰግናቸው እፈልጋለሁ። ምክንያቱም ከነዚህ ነቀፋዎች ብዙ ነገርም ተመሬያለሁ። አሁን በየቀኑ መደሰትም እፈልጋለሁ ሲልም የገለጸው ክርስቲያኖ ሮናልዶ ይህ የዓለም ዋንጫ የምታሸንፍ ይመስላል ተብሎ ሲጠየቅ እናያለን። ነገር ግን ካሸነፍንም ያው ክርስቲያኖ ሮናልዶ ነኝ፣ ካላሸነፍንም ያው ክርስቲያኖ ሮናልዶ ነኝ ሲልም ይገልጻል። ክርስቲያኖ ሮናልዶ አንድ ጋዜጠኛን እንዲህ ሲልም ይጠይቃል። ያ እዛ ያለው ሰውዬ እዛ የማይወደኝ ሰውዬ እስኪ አንድ ጥያቄ ይጠይቀኝ እንደሆነ እኔ አዎ አንተ ብሎም ይጠይቋል። እዛ ያለው እኔን እንደማትወደኝም አውቃለሁ ሲልም ይገልጸው ነበር። ከዛም በኋላ ጋዜጠኛው ክርስቲያኖ ሮናልዶ እንዴት ነህ ሲልም ጠይቀው እኔ ያንተ አድናቂ ነኝ፣ ካንተ ጋር ማውራትም ትልቅ ክብር ነው። በ41 ዓመታት እድሜ በዓለም ዋንጫ ላይ መጫወት በጣም ከባዱ ነገር ነው። ምንድነው የሚለውን ማወቅም እፈልጋለሁ ሲልም ጠይቆትም ነበር። ሲመለስለትም ከባዱ ነገር ምንድነው መሰለህ ብሎ ይቀጥላል። ከናንተ ከእያንዳንዳችሁ ጋር ማውራት ነው። በተለይ እኔን ከማይወዱኝ ሰው ጋር አንተም ከነሱ ውስጥ አንዱ ነህ ሲልም እንዲሁ ለጋዜጠኛው ይመልስለታል። ይህንን አውቃለሁ፣ የሰዎች ፊት በደንብም አስተውላለሁ። የአንድን ሰው ፊት እንዴት አንድ ጊዜ ብቻ ማየት እንዳለብኝም አውቃለሁ። ከዚያም በኋላ መቼም አረሰውም ሲልም ይገልጻል። ነገር ግን በ41 ዓመቴ መጫወት ጥሩ ተሞክሮም ይመስለኛል። ምክንያቱም እዚህ ደረጃ ላይ ለመድረስ መስዋዕትነት መክፈል እንዲሁም ብዙ ነገሮችን መተውም አለብህ። እኔም በተጫዋችነት ዘመኔ ሁሉ ያደረኩትም ይሄንን ነው። እንደ ቀድሞ ተጫዋች እንዳልሆንኩኝም አውቃለሁ። ከእድሜ ለውጦችና ዝርዝር ሁኔታዎችን ጋር ራሴን እያስማማውም መጥቻለሁ ሲልም ነው የሚገልጸው። ከስፔን ጋር ስትጫወት የሚመጣብህ ጫና አለው ተብሎ ሲጠይቅም ምንም አይነት ጫናም የለም። ስፔን በንድፈ ሀሳብ ደረጃ ጠንካራም እጩም ነች። ነገር ግን እንደምታውቁት ከስፔን ጋር ያለኝ ሪከርድ ጥሩ ነው ሲልም ያስታውሷል። እኔና ቡድኔ የሚደግፉን ሁሌ አስታውሳለሁ። ሌላ ሁሉ ዋጋ ቢስ ነው። እነሱ ለኔ ግድ እንደሌላቸው ሁሉ እኔም ለነሱም ግድ የለኝም ሲልም ነው የሚገልጸው። እኔና ቡድኔን የሚደግፉትን ሁሉም አሁንም አስታውሳለሁ ሲልም የገለጸ ሲሆን ከእግር ኳስ እስከ ወዲያኛው የምሰናበትም ቀንም ይመጣል። ነገር ግን ይህ የማደርገው በስፖርት ውስጥ የተቻለንን ሁሉ እንዳደረኩ ሳረጋግጥ እንዲሁም ሲሰማኝም ብቻ ነው ሲልም የገለጸ ሲሆን በዚህ ዓለም ዋንጫ እስካሁን 3 ግቦችን አስቆጠር ያለው በጣም ጥሩ ብቃት እያሳየው ከኔ የበለጠ ግብ የሚያስቆጥሩ ሌሎች ተጫዋቾችን እንዳሉም አውቃለሁ። ነገር ግን እኔም መጥፎ አይደለሁም ሲልም ያስታውሳል። በዚህ የዓለም ዋንጫ እንዲሁም በደጋፊዎችና በህዝብ እየተደሰትኩ እገኛለሁ። እናም በዚህ ውድድር ላይ አንድ የገጠመኝም ነገር ላስካፍላችሁ። በአንድ የበረራ ጉዞ ወቅት ከአውሮፕላኑ አብራሪዎች አንዱ አርጀንቲናዊ መሆኗን በአጋጣሚ አወቅ። ይገርማቸዋል። ይህም የተረዳሁት እኔን በሚያዩበትም መንገድም ነበር። እኔም እንዲህ አልኳት፣ አርጀንቲናዊ መሆንሽን አውቃለሁ። እኔን አይተህ በፍጥነት ነበር አይንህን ወደ ሌላ አቅጣጫ ያዞርከው። እናም አትወደኝም? ይህንም ነገር ሳስብም ጠየቁት። ነገር ግን አትጨነቅ ባለቤቴ አርጀንቲና አይነት ብዬ መለስኩለትም። በርካታ የአርጀንቲና ዜግነት ያላቸው ሰዎች ግን እኔን አይወዱኝም ሲልም ነው እንዲሁ ክርስቲያኖ ሮናልዶም የሚያነሳው። ጆዜ ሞሪኒዮም ስለሱም ይናገራል። እንደ ፖርቹጋል ተጫዋች በዓለም ላይ በጣም እድለኛም የለም ሲልም ነው የሚናገረው። ምክንያቱም ሲሸነፉም አቻም ሲወጡም
መጥፎ ሲጫወቱ ጥፋቱ በአንድ ሰውም ላይ ብቻ ይላከካል። ይህም ክርስቲያኖ ሮናልዶ ላይ ብቻ ነው ሲልም የሚናገረው የአማካይ ክፍሉ መጥፎ ከሆነና የተከላካይ መስመሩ ከተበላሸ አጥቂው ሌላ ምን ሊያደርግ ይችላል ብለው ይጠይቃሉ። ከዚያም ተከታታይ የቴሌቪዥን ፕሮግራም ተንታኞች እንዲሁም በማህበራዊ ሚዲያ ላይ ያሉ ሰዎች ስለ ክርስቲያኖ ሮናልዶ የማይበረባም ንግግርም ይጀምራሉ። እግር ኳስ የቡድን ጨዋታ ነው፣ ነገር ግን ሮናልዶ ያለበት ቡድን ሲሆን የአንድ ሰው ጨዋታ ብቻም ይመስላል ሲሉም ይናገራሉ። ፖርቹጋል ከዚህ ሰው በፊት በዓለም ካርታ ላይ ቦታም አልነበረችም። እናም ሁሉም ሰው ክርስቲያኖ ሮናልዶ ሌጀንድ መሆኑን መማረም አለበት። እናም ታሪክ እሱን አይደግመውም አይሽሮም ሲሉም እንዲሁ መናገራቸውንም ነው የሰማ ነው። ቶተናም ኤሊ ጁኒየር ኩሩፒን በ85 ሚሊዮን ፓውንድ ለማስፈረም ዝግጁ እያደረገ መሆኑ አሌክስ ክሮክም እየዘገበም ይገኛል። ምንም እንኳን የበርንማውዝ አመራሮች ተጫዋቹን በዘንድሮ የውድድር መስኮት ለመልቀቅ ፍላጎት እንደሌላቸው በግልጽ ቢገልጹም ቶተናም ሊያቀርባቸው ባዘጋጃቸው ከፍተኛ ገንዘብ ምናልባትም ሊማልሉ እንደሚችሉ መረጃዎች በስፋትም ነው አሁን እያረጋገጡልን የሚገኙት እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ይህ ይጨመር ይህ ይቀነስ የምትሉትን ሀሳብ ኮመንት ቦክስ ላይ አጋሩን። ዛሬ የሚደረጉ ተጠባቂ መርሃ ግብሮች አሉ። በተለይም 16 ጥሎ ማለፍ ውስጥ የሚደረገው ጨዋታ የፖርቹጋልና የስፔን ጨዋታ ይጠበቃል። አዲሱ ታዳጊ ላሚን ያማል ከአንጋፋው ተጫዋች ክርስቲያኖ ሮናልዶ ጋር የሚያደርጉት ተጠባቂ መርሃ ግብርም ነው እንዲሁ የሚጠበቅም የሚሆነው። ይህ ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። ሌሊት 9 ሰዓት ላይ ደግሞ አዘጋጁ ሀገር ዩናይትድ ስቴትስ ኦፍ አሜሪካ ከቤልጂየም ጋር የሚያደርጉ ጨዋታም አለ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችንን አጠናቀቅን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።